ውድ የቻናላችን ቤተሰቦች 13 ወንበዴዎች ሊገሉት ወደ ቤቱ በመጡ ጊዜ 12ቱ ደቀ መዛሙርት ናቸው፣ 13ኛው ግን ጌታዬ ኢየሱስ ክርስቶስ ነው በማለት አምኖ የ13ቱንም እግር አጥቦ በልጁ ላይ በመድፋት የታመመውን ልጁን የፈወሰውን ድንቅ አማኝ የሆነውንና በቤተ ክርስቲያናችን በአማኝነቱና በየዋህነቱ የሚነገረውን የአቡነ አስከናፍርን ታሪክ ወደ እናንተ ልናደርስ መጣን። ታሪኩን እስከ መጨረሻው አዳምጣችሁ በሕይወታችሁ ቁም ነገርን ትሸምቱ ዘንድ ነፍሳችሁንም በቃለ እግዚአብሔር ታለመልሙ ዘንድ እንጠይቃለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳይረሳ። ቅዱስ አስከናፍር የተባለ ይህ ጻድቅ የ13 ወንበዴዎችን እግራቸውን እጣቢ በታመመ ልጁ ላይ በመርጨት በፍጹም እምነቱ የታመመ ልጁን በማዳን 13ቱንም ወንበዴዎች ወደ መዳን አምጥቶ እስኪመነኩሱ ድረስ ያደረገ ታላቅ የእምነት አባት ነው። ይህም ጻድቅ ከሮሜ መኳንንቱ ውስጥ አንዱ ሲሆን ትልቅ ባለጸጋም ነበር። እንግዶችን የሚቀበል ለድሆች መመጽወትን የሚወድ ነው። እንግዲያ ተቀባይነቱን ያወቁ ወንበዴዎች እነርሱም ሰውን ሁሉ የሚነጥቁና የሚያጠፉ 13 ሽፍቶች የመነኮሳት ልብስ ለብሰውና በመነኮሳት ተመስለው ገብተው እሱን ገድለው ንብረቱን ሊዘርፉ ወደ ቅዱስ አስከናፍር ዘንድ ሄደው በደጁ ቆሙ። ቅዱስ አስከናፍርም ባያቸው ጊዜ እነዚህ እንግዶች 12ቱ ቅዱሳን ሐዋርያት አንዱ ደግሞ ጌታዬ ኢየሱስ ክርስቶስ እንዲሆኑ አሰበና ሰገደላቸው። ወደ ቤቱም አስገብቶ ማዕድን አቀረበላቸው። እግራቸውን አጠበና በፍጹም እምነት ሆኖ የእግራቸውን እጣቢ 35 ዓመት ሙሉ ሽባ ሆኖ በኖረው ልጁ ላይ ረጨው። ልጁም ወዲያውኑ ፈጽሞ ዳነ። ሽፍቶቹም የሆነውን ባዩ ጊዜ እጅግ ደነገጡ። ቅዱስ አስከናፍር ግን አባቶቼ ሆይ ጌታዬ ኢየሱስ ክርስቶስ ከእናንተ መካከል የቱ እንደሆነ ንገሩኝና ልስገድለት አላቸው። የሀገሩ ሰዎችም የመኮንኑ ልጅ እንደዳነ ሰምተው ወደ ቅዱስ አስከናፍር ቤት መጥተው ለ13ቱ ሰዎች ሰገዱላቸው። የእግዚአብሔር ቅዱሳኖች ሆይ ባርኩን፣ በሽተኞቻችንን አድኑልን አሏቸው። ወንበዴዎቹም ደብቀው የያዙትን ሾተል መዘው እያወጡ ቅዱስ አስከናፍርን ልንገርልህ በመጣንበት በዚህ ሾተላችን እያንዳንዳችንን ግደለን አሉት። የቀደመ ክፉ ሥራቸውን ሁሉ ዘርዝረው ነገሩት። ከዚህም በኋላ በውንብድናና በሽፍተኝነት ሕይወት ሆነን እግዚአብሔር እንዲህ ከራራልን በእኛ ላይ ይህን ታምርም ካደረገ እርሱን ብንከተልማ ምንኛ የጽድቅ ፍሬን እናፈራ ይሆን ተባብለው ዋሻ ለመግባት ተነስተው ወደ በረሃ ሄዱ። ቅዱስ አስከናፍር ለእያንዳንዳቸው ስንቃቸውን ሰፍሮ ሰጣቸውና 25 ቀን ያህል ተጉዘው አንድ ምድረ በዳ ያገኙና በዚያ መኖር ጀመሩ። ቅዱስ አስከናፍር ስንቅ ብሎ የሰጣቸውን ምስር ባሸዋ ላይ በተኑት። ፀሐይ በሚገባ ጊዜ ባሸዋው ውስጥ ሶስት ምስር ፍሬ ብቻ ፈልገው እየቀመሱ ተጋድሏቸውን ቀጠሉ። በእንደዚህም አይነት ተጋድሎ 30 ዓመት ከኖሩ በኋላ ከሃዲው መኮንን በተነሳ ጊዜ መኮንኑ ወዳለበት ሂደው በጌታችን ስም መሰከሩ። መኮንኑም ብዙ ስቃይ ካሰቃያቸው በኋላ ገድላቸውና የሰማዕትነት አክሊልን ተቀዳጁ። ቅዱስ አስከናፍርም በታላቅ ተጋድሎ ብዙ ካገለገለ በኋላ በኅዳር 13 ቀን በክብር አረፈ። ውድ ሕዝበ ክርስቲያን በዚህ ታሪክ ውስጥ የምናስረዳችው የሰው ልጅ እምነቱ ስንት ነገር ማድረግ እንደሚችልና በእምነቱ ነገሮችን መለወጥ እንደሚችል ነው። ያመነ ሁሉ ይፈጸምለታልና እንዳለ መጽሐፍ ለሚያምን ይደረጋል ተብሎ የማይታሰበው ነገር ሁሉ ይደረግለታል፣ ይሆናል ተብሎ የማይታሰበው ነገር ሁሉ ይሆንለታል። እግዚአብሔር ለሰው ልጆች ሁሉ ከሰጠው ስጦታ ትልቁ ማመንን ወይም እምነትን ነው። እምነት ከእውቀት ይለያል። እምነት ከብልጠት ይለያል። እምነት ከጥንቃቄና ከሌሎች ጉዳዮች ይለያል። እምነት በሕይወታችን ውስጥ ሊሆን የማይችለውን ወይም ይሆናል ተብሎ የማይታሰበውን ነገር ሁሉ እንዲሆንልን የሚያደርግ ትልቅ አቅም ያለው መሳሪያ ነው። ይህ አቡነ አስከናፍር የተባለ አባት 13 ሰዎች ወደ ቤቱ በመጡ ጊዜ 12ቱ ደቀ መዛሙርት ናቸው። 13ኛው ግን ጌታዬ ኢየሱስ ክርስቶስ ነው። ስለዚህ ልስገድላቸው በማለት በፍጹም እምነት ሆኖ እነሱን ደቀ መዛሙርቱንና ጌታችንን በመመሰል በፍጹም ልቡ አመነ። ባመነውም ልክ የ35 ዓመት በሽተኛ ልጁ ተፈወሰለት። ይህ የሚያሳየው
እኛ እንዲደረግልን በፈቀድነው ልክ እኛ በልቦና ንጽህና በተጓዝነው ልክ እግዚአብሔር ለኛ የልቦናችንን ለመፈጸም ወደ ኋላ እንደማይል ነው። እምነት በአባቶቻችን በእነ አብርሃም ታይቷል። አባታችን አብርሃም በእምነቱ ነው ልጁን ሊሰዋ ወደ ተራራ ወሰደው። እግዚአብሔር ግን በእምነት ይህን አድርገሃልና ብሎ ጠቦት ሰጥቶ ልጁን ከማረድ እንዲመለስ አደረገው። በአባታችን በኖህ ዘመን ዓለም ስትጠፋ አባታችን ኖህን ከዓለም ጥፋት ውስጥ ነጥሎ ለይቶ ለዚህ ዓለም ውስጥ ላለው ሕዝብ ሁሉ አባት ያደረገው እምነት ነው። በብዙ አባቶቻችን ዘንድ የዋህነትና እምነት በብዙ ሰፍቶ ታይቷል። በኢትዮጵያውያን ቅዱሳንም በውጭ አገር በሚገኙ አሃት አብያተ ክርስቲያናት በሚገኙ ቅዱሳንም ላይ እግዚአብሔር ብዙ ድንቅ ታምራትን አድርጓል። እኛ በቅን ሕሊና በንጹህ ልቡና ሆነን የምናምነው እምነት ያለ ንጹህ ልቡና ያለ ቅን ሕሊና ከሚደረጉ ሌሎች አገልግሎቶች ሁሉ የበለጠ ዋጋና አቅም እንዳለው የሚያስረዳ ታሪክ ሰማን። በቤቱ ውስጥ የተኛውን የ30 ዓመት በሽተኛ ልጁን 13ቱን ወንበዴዎች ጌታና ደቀ መዛሙርቱ ናቸው በማለት በነሱ እግር እጣቢ ልጁን ፈውሶ የአካባቢው ሰዎች ሁሉ ተገርመውና ተደንቀው መጥተው ለነሱ እስኪሰግዱ አደረሰ። እንዲሁም ደግሞ 13ቱ መነኮሳት መስለው የመጡት ሽፍቶች ወንበዴዎች እግዚአብሔር በሽፍታነታችን ይህን ታምር ከገለጠልን ጽድቁን ፈልገን ብንሄድማ ጽድቁን ፈልገን እሱ ወደሚገኝበት ብንሄድማ እንዴት አድርጎ ይወደን እንዴት አድርጎ ይፈቅደን እንዴት ተአምርን ያደርግልን በማለት እነሱም ተነስተው እግዚአብሔርን ፍለጋ ወደ በረሃ እንዲሄዱና ሰማዕትነትን እንዲቀበሉ ረዳቸው። የአንድ ሰው ጽኑ እምነት፣ የአንድ ሰው ቅን ልቡና፣ የአንድ ሰው ፍጹም ቅን የሆነ ሕሊና ለብዙዎች መዳን፣ ለብዙዎች ወደ ጽድቅ መመለስና ለብዙዎች እግዚአብሔርን ወደ ማወቅና ለእግዚአብሔር ወደ መሆን የመመለስ ትልቅ አቅም አለው። ይህም በአቡነ አስከናፍር ላይ በቀጥታ ታይቷል። አቡነ አስከናፍር እነዚህን ወንበዴዎች ወደ ምንኩስና እንዲገቡ ወደ ተጋድሎ እንዲገቡ ያደረገበት ትልቁ ኃይሉ እምነት ነው። ይህ እምነት እግዚአብሔር ብዙ የሚደሰትበት እምነት ነው። እግዚአብሔርም በእምነት ብዙ ይደሰታል። እግዚአብሔርን እንደ ፈሪሳውያን ሰዱቃውያን ካወቁት ይልቅ እንደ አብርሃም ያመኑት አስደስተውታልና አሁንም እግዚአብሔርን አስደስተን ርስት መንግሥተ ሰማያትን እንድንወርስ በእምነት እንድንጸና በቅን ልቡና በንጹህ ሕሊና ሆነን እግዚአብሔርን እንድናመሰግንና በእምነቱም መንገድ እንድንጓዝ በቸርነቱ ይርዳን እያልን የዛሬውን የአቡነ አስከናፍርን 13ቱን ወንበዴዎች ወደ ሕይወት የመለሰበትን ታሪካችንን በዚህ እንቋጫለን። እስካሁን አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር አምላክ የአባቶቻችንን የጻድቃንን የሰማዕታትን በረከትና ረድኤት በሁላችን ላይ ያድርግ። የአባታችን የአቡነ አስከናፍር በረከቱ ከሁላችን ጋር ይሁን። እኛንም ለእንዲህ አይነት እምነት መድኃኔዓለም በቸርነቱ ያብቃን። አሜን። ቪዲዮአችንን ላይክ፣ ቻናሉን ሰብስክራይብ ማድረግ አትርሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።